ልጁ በሌሊት በጣም ያንኮራፋል። በአፍ የተነፈሰ ነው እንጂ በአፍንጫው አይተነፈስም። ስታዩት በተደጋጋሚ የአፍንጫ መደፈን፣ የጆሮ ኢንፌክሽን ወይም የእንቅልፍ ችግር አለበት። ብዙ ወላጆች ይህን ችግር ወይም ይህን ጉንፋን ወይም አለርጂ ብሎ ያስባሉ። ግን ምን ይሆናል ችግሩ? ከአፍንጫው ጀርባ ተደብቆ ያለ ነገር ሊሆን ይችላል። ይህ ችግር የአዴኖይድ መጨመር ተብሎ ይጠራል። አዴኖይድ ስንል ከአፍንጫው ኋላ የሚያብጥ መብጣት ያለው ነገር ነው። ብዙ ጊዜ በአንዳንድ እንትኖች የአፍንጫ ቶንሲል ተብሎ ይጠራል። ግን የአዴኖይድ መጨመር የጤ መጨመር ነው። በዓለም ዙሪያ በሚሊዮኖች የሚቆጠሩ ህጻናት የሚጎዳ ችግር ነው። ካልታከመ በእንቅልፍ፣ በመስማት፣ በመማር፣ በእድገት እና ወደፊት በፊት ቅርጽ ላይ እንኳን ተጽዕኖ ሊያሳድር ይችላል። እስከ መጨረሻው የቆዩ ምክንያቱም አዴኖይድ መጨመር ልጆችን ከትምህርት ውጤት ወይም እንዴት አድርጎ እንደሚጎዳ ስለምንመለከት። እንደምን ቆያችሁ? ዛሬ ብዙ ጊዜ ችላ የሚባል ነገር ግን በህፃናት ላይ ትልቅ ተጽዕኖ የሚያሳድር የጤና ችግር ስለሆነው የአዴኖይድ መጨመርን እንመለከታለን። ብዙ ሰዎች ስለ ቶንሲል ሰምተዋል፣ ነገር ግን ስለ አዴኖይድ የሚያውቁት ጥቂቶች ብቻ ናቸው። በዚህ ቪዲዮ መጨረሻ ላይ አዴኖይድ ምን እንደሆነ፣ ለምን እንደሚጨምር፣ ዋና ዋና ምልክቶቹ፣ ሊያስከትላቸው የሚችሉ ችግሮች፣ የህክምና አማራጮች እና መቼ ወደ ሐኪም መሄድ እንዳለብዎ በግልጽ እንማማራለን። አዴኖይድ በአፍንጫ ጀርባ እና በጉሮሮ መገናኛ ቦታ ላይ የሚገኝ የህብረ ሕዋስ ነው። የሰውነት መከላከያ ስርዓት አካል ሲሆን በአፍንጫ የሚገቡ ባክቴሪያዎችን እና ቫይረሶችን ለመያዝ ይረዳል። በትንሽ ልጆች ውስጥ በኢንፌክሽን መካከል ላይ የተወሰነ ሚና አለው። ልጆች እያደጉ ሲሄዱ አዴኖይዱ በተፈጥሮ መጠኑ ይቀንሳል። ችግሩ የሚፈጠረው አዴኖይዱ ሲያብጥና ሲበልጥ ነው፣ በጣም ሲጨምር ነው። በዚህ ጊዜ የአፍንጫ መተንፈሻ መንገድ ሊዘጋ ይችላል። አዴኖይድ የሚጨምርበት ምክንያት ምንድን ነው? ብዙ ጊዜ ተደጋጋሚ ኢንፌክሽኖች ዋና ምክንያት ናቸው። ሰውነቶች ጀርሞችን የሚዋጋበት ጊዜ አዴኖይዱ ሊያብጥ ይችላል። ተደጋጋሚ ኢንፌክሽኖች ይህን እብጠት ለረጅም ጊዜ ሊያቆዩት ይችላሉ። አለርጂዎችም በተመሳሳይ ሁኔታ ሊያሳብጡት ይችላሉ። በአንዳንድ ልጆች ደግሞ በዘር ምክንያት ትልቅ አዴኖይድ ሊፈጠርም ሊኖርም ይችላል። ምልክቶቹ በቀስታ ስለሚጀምሩ ብዙ ወላጆች በቀላሉ ሊያስተውሏቸው ይችላሉ። ከተለመዶች ምልክቶች መካከል የአፍንጫ መደፈን፣ በአፍ መተንፈስ፣ በእንቅልፍ ጊዜ ማንኮራፋት፣ የተረበሸ እንቅልፍ፣ በእንቅልፍ ጊዜ የሚተንፈስ መቋረጥ ወይም ስሊፕ አፕኒያ የሚባለው፣ የአፍንጫ ድምፅ፣ ተደጋጋሚ የጆሮ ኢንፌክሽኖች፣ የመስማት ችግር። እነዚህ ምልክቶች አንዳንድ ልጆች ላይ በቀን ድካም ይሰማቸዋል፣ ምክንያቱም በሌሊት እንቅልፍ ስለማያገኙ። ሁሉ ጊዜ ልጆን አፉን ከፍቶ የሚተኛ ከሆነ አዴኖይድ መጨመር ወይም ከምክንያቶቿ ሊሆን ስለሚችል በጥንቃቄ መከታተል ያስፈልጋል። በዕለት ህይወት ላይ የሚያሳድረው ችግር ምንድነው? ብዙ ወላጆች የሚያስደነቀው ነገር ይሄ ነው። የእንቅልፍ ችግር ድካም ብቻ አያመጣም። በትኩረት በማስታወስ ችሎታ፣ በመማር በባህሪ ላይም ተጽዕኖ ሊያሳድር ይችላል። በከባድ ሁኔታ ረጅም ጊዜ በአፍ መተንፈስ የፊት እድገትን እና የጥርስ አስተላለፍን ሊቀይርም ይችላል። ስለዚህ ቀጣይ ምልክቶች ካሉ ችላ ማለት አይገባም። ሐኪሞች አዴኖይድን መጨመሩ እንዴት ያውቃሉ? መጀመሪያ ምልክቶችን ይጠይቃሉ እና ህፃኑን ይመረምራሉ። አንዳንድ ጊዜ ኤክስሬይ ወይም ኢንዶስኮፕ የተባለ ትንሽ ካሜራ ሊጠቀሙ ይችላሉ። ህክምናው ምልክቶቹ ክብደት ይወሰናል። ቀላል ሁኔታዎች የሚከተሉ ሊሻሻሉ ይችላሉ። ክትትል ማድረግ፣ አለርጂ ህክምና መስጠት፣ በህክምና የተያዙ የአፍንጫ መድኃኒቶች መጠቀም። ነገር ግን ምልክቶቹ ከባድ ከሆኑ ቀዶ ህክምና ሊያስፈልግ ይችላል። ይህ ቀዶ ህክምና አዴኖክቶሚ ተብሎ ይጠራል። ወደ ሐኪም መሄድ ያለበት መቼ ነው? ልጆ የሚከተሉ ምልክቶች አንዱ ካለበት የጤና ባለሙያን በግድ ማማከር አለባቸው። በአፍ መተንፈስ፣ ከባድ ማንኮራፋት፣ በእንቅልፍ ጊዜ መተንፈስ መቋረጥ፣ ተደጋጋሚ የጆሮ ኢንፌክሽኖች፣ ቀጣይ የአፍንጫ መደፈን፣ የመስማት ችግር። እነዚህ ከተከሰቱ ሐኪሙን ጋር መውሰድ ግድ ይገባል። አዴኖይድ በአፍንጫ ጀርባ ተደብቆ ቢገኝም በልጆ ጤና ላይ ግን ትልቅ ተጽዕኖ ሊያሳድር ይችላል። ቀላል የሚመስል የአፍንጫ መደፈን በእርግጥ በእንቅልፍ፣ በመስማት፣ በመማር እና በህይወት ጥራት ላይ ተጽዕኖ ሊያሳድር ይችላል። መልካም ዜናው ይህ ችግር በትክክል ሲመረመርና ሊታከም የሚችል መሆኑን ነው። ቪዲዮ ጠቃሚ ሆኖ ካገኝ ሰማሁት ላይክ፣ ሰብስክራይብ እና ሌሎች እንዲያገኙት ወይም ሌሎች ወላጆች እንዲያውቁት ሼር በማድረግ አሳውቁ። እርስዎ ሁልጊዜ በአፍ የሚተነፈሰው በሌሊት በጣም የሚያንኮራፋ ልጅ አይተዋል? በአስተያየቶ ያጋሩን። ስለተከታተላችሁን
እናመሰግናለን። የሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።